የማትበገር ወይንም ጠንካራ ሴት ስንል በውስጣዊ ጥንካሬዋ በራስ መተማመኗና ለራሷ ህይወት ባላት አዎንታዊ አመለካከት ማንኛውም ፈተና የምትቋቋም ማለት ነው። የማትበገር ሴት መሆን ማለት ምንም ችግር የማይነካት ወይንም ስሜት የሌላት ማለት አይደለም። ይልቁንም በውስጡ ያለውን ብርታት ተጠቅማ በማንኛውም ማዕበል ውስጥ ቆማ መቅረት የምትችል ማለት ነው። ይህንን ይበልጥ በጥልቀት ስንመለከተው ነገሩ ከባህሪም በላይ የህይወት ፍልስፍና ነው። የማትበገርን ሴት ወደ ላቀ ደረጃ የሚያደርሱ ጥልቅ ነጥቦችንና በህይወት ውስጥ የሚሰጡትን መሳጭ ጥቅሞች በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። የማትበገር ሴት ዋና ዋና ባህሪያት፣ አንደኛ ስነ ልቦናዊና ውስጣዊ ጥንካሬ። ለራሷ ያላት ከፍተኛ ግምት፣ ማንነቷን በሚገባ ታውቃለች። ክብሯንና ዋጋዋን በሌሎች ሰዎች አስተያየት አትመሰርትም። ራስን በራስ መግለጽ። የማትበገር ሴት ለራሷ የምትሰጠው ዋጋ ከሌሎች በሚመጣ ሙገሳ ወይንም ትችት ላይ የተመሰረተ አይደለም። ሰዎች ቢንቋትም ወይንም ቢተዋትም የራሷ ማንነትና ዋጋ እንደማይቀንስ በጽኑ ታምናለች። ግልጸኝነትና በራስ መተማመን። የምትተማመንበት ነገር ለመናገር አትፈራም። አይሆንም ማለት ያለባትን ነገር በድፍረት ትናገረዋለች። የማይናወጥ ዓለም ትገነባለች። የምትፈልገውን ነገር በግልጽ ታውቃለች። እንቅፋቶች ቢገጥሟትም እንኳ ተስፋ ሳትቆርጥ ወደ ዓላማዋ ትጓዛለች። ከስህተት መማር። ውድቀትን እንደ መጨረሻ አታየውም። ይልቁንም ለቀጣይ ስኬት እንደ ትምህርት ትጠቀመዋለች። ሁለተኛ ማህበራዊና የሥራ ግንኙነት። ጤናማ ድንበር ማበጀት። አይሆንም የማለት ጥበብ አላት። ክብሯን የሚነካ ወይንም ዓላማዋን የሚያደናቅፍ ነገር ሲገጥማት በግልጽና በድፍረት ድንበሯን ታስታውቃለች። ይህ ደግሞ ሌሎች ሰዎች በአክብሮት እንዲይዟት ያደርጋታል። የማይናወጥ አቋም አላት። በስራም ሆነ በግል ህይወት የምታምንበትን እውነት ለመናገር አታቅማማም። ለጊዜያዊ ጥቅም ስትል እሴቶቿን ወይንም ቫልዩዋን አታጠፋም። የመፍትሄ ሰው መሆን። ችግር ላይ ከማተኮር ይልቅ መፍትሄ በማመንጨት ትታወቃለች። ይህ ባህሪዋ በስራም ሆነ በቤተሰቦቿ ውስጥ መሪ እንድትሆን ያደርጋታል። ስሜታዊ ብስለት። ስሜቷን መቆጣጠር ትችላለች። በችግር ጊዜ በድንጋጤ ከመውደቅ ይልቅ መፍትሄ ላይ ታተኩራለች። ሶስተኛ የስትራቴጂያዊ ዝምታና የንግግር ጥበብ። ጠንካራ ሴት መሆን ሁልጊዜ መጮህ ወይንም መከራከር ማለት አይደለም። ይልቁንም የመልስ ምርጫ፣ ለማንም መልስ መስጠት እንዳለባትና የትኛውን ወሬ ችላ ማለት እንዳለባት ታውቃለች። ሁሉንም ትችት አትቀበልም። ሁሉንም ጠብ አታስተናግድም። ሚስጥራዊነት አለባት። ሁሉን የህይወት ክፍሏን ለሰዎች አታሳይም። ግላዊ ጥንካሬዋንና ድክመቷን የምታጋራው ለምታምናቸው ጥቂት ሰዎች ብቻ ነው። ይህ ሚስጥራዊ መሆን በሰዎች ዘንድ ያላትን ክብርና ግርማዋን ይጨምሩላታል። አራተኛ ራስን የመገንባት ስነ ስርዓት። የማትበገር ሴት ስሜቷን ሳይሆን ዓላማዋን ትከተላለች። ቀጣይነት ያለው ትምህርት፣ እውቀት ጥንካሬ እንደሆነ ስለምታውቅ ሁልጊዜ ራሷን በንባብ በስልጠና ወይንም አዳዲስ ክህሎቶችን በመቅሰም ታሻሽላለች። የጤናና የውበት አጠቃቀም። አካሏ ቤተ መቅደሷ እንደሆነ ታምናለች። ጥሩ ምግብ መመገብ፣ ስፖርት መስራትና ራሷን በሚገባ መንከባከብ ለራሷ የምትሰጠው የክብር መገለጫዋ ነው። አምስተኛ ስልታዊ አስተሳሰብና አርቆ አስተዋይነት። ጠንካራ ሴት የዛሬ ችግር ብቻ ሳይሆን የነገውንም እድሏን ታያለች። ስሜትን ከውሳኔ መለየት። ትልቅ ውሳኔ በሚያስፈልግበት ጊዜ ስሜቷ እንዲመራት አትፈቅድም። በንዴት ወይንም በደስታ ከመወሰን ይልቅ በምክንያትና በረጅም ጊዜ ጥቅም ላይ ተመስርታ ትወስናለች። አደጋን የመጋፈጥ ብቃት። በወድቅስ የሚለው ፍርሃት አያቆማትም። ይልቁንም ካልሞከርኩት ምን አጣለሁ ብላ ትጠይቃለች። በንግድም ሆነ በግል ህይወት ላይ አዳዲስ ነገሮችን ለመጀመር ድፍረት አላት። ከፍተኛ የጽናት ደረጃ። ነገሮችን አልሳካ ሲሉ ለምን እኔ ብላ አታለቅስም። ይልቁንም እንዴት ማለፍ እችላለሁ ብላ ትጠይቃለች። ውድቀትን እንደ መጨረሻ ሳይሆን እንደ መማሪያ ነው የምታየው። ስድስተኛ ውስጣዊ ጥገናና ራስን ማደስ። ሁልጊዜ ጠንካራ ሆኖ ለመታየት ራስን መጠገን የግድ ነው። የብቸኝነት ጊዜ። ብቻዋን የምትሆንበት ጊዜ አላት። በዚያ ጊዜ ራሷን ትመረምረዋለች፣ ታቅዳለች፣ እንዲሁም አእምሯን ታሳርፋለች።
ይህ የኃይል መሙያ ጊዜዋ ነው። ይቅር ባይነት አላት። ራሷን ይቅር ትላለች። ስህተት ስትሰራ ራሷን በመውቀስ አትቀጣም። ይልቁንም ስህተቱን አምና ተቀብላ አስፈላጊውን ትምህርት ወስዳ በፍጥነት ወደፊት ትጓዛለች። 7ኛ በማህበራዊ ጫና ውስጥ ያለ ነፃነት። ማህበረሰቡ ለሴት ልጅ የሚያስቀምጠውን ደካማ ነሽ ወይንም ይህን አትችም የሚሉ ገደቦችን ትሰብራለች። ይህ ባህሪ በሰዎች ዘንድ ያላትን ተሰሚነት እጅግ ይጨምረዋል። የገንዘብ ነፃነት፣ የራሷ ገቢና የራሷ የንግድ ወይንም የሙያ መስመር እንዲኖራት ትጥራለች። ይህ ደግሞ በምንም አይነት አስገዳጅ ሁኔታ ውስጥ እንዳትወድቅ ዋስትና ይሆንላታል። ብቸኝነትን አለመፍራት፣ መጥፎ ጓደኝነት ወይንም መርዛማ ግንኙነት ውስጥ ከመቆየት ብቻዋን መሆንን ትመርጣለች። ብቻዋን መሆን እንደማያደክማት ይልቁንም ራሷን እንድታገኝ እንደሚያደርጋት ታውቃለች። ስሜታዊ ነፃነት፣ ደስታዋን በሌላ ሰው እጅ ላይ አታስቀምጥም። ለራሷ ደስታና ሰላም ቀዳሚዋ ተጠያቂ እሷ መሆኗን ስለምታውቅ በሰው ተጽዕኖ ስር አትወድቅም። በድርጊት መናገር፣ ብዙ አታወራም። ይልቁንም ስራዋንና ውጤቷን እንዲነጋገሩ ታደርጋለች። ይህ ደግሞ ባዶ ጩኸት ከሚያበዙ ሰዎች እንድትለይና እውነተኛ ክብር እንድታገኝ ያደርጋታል። ጥራት ያላቸው ግንኙነቶች፣ በዙሪያዋ ያሉ ሰዎች ጠንካራና ዓላማ ያላቸው እንዲሆኑ ትመርጣለች። መጥፎ ጓደኛ ከሚኖረኝ ብቻዬን መሆን ይሻለኛል የሚል ጽኑ አቋም አላት። የማትበገር ሴት የመሆን ጥቅሞች፣ የአእምሮ ሰላም፣ በሌሎች ሰዎች አሉታዊ ተጽዕኖ ስለማትናወጥ ውስጣዊ ሰላም ይኖራታል። ጠንካራ ግንኙነት መገንባት፣ በራሷ የምትተማመን በመሆኗ በግንኙነቶች ውስጥ ጤናማ ድንበር ወይንም ባውንደሪ ታበጃለች። ይህ ደግሞ የሚገጥሟት ሰዎች እንዲያከብሯት ያደርጋታል። ለሌሎች አርአያ መሆን፣ በቤተሰብም ሆነ በስራ ቦታ ለሌሎች ሴቶችና ለልጆች ብርታትን ትሰጣለች። ውሳኔ የመወሰን ብቃት፣ በራሷ አቅም ስለምትተማመን ወሳኝ የህይወት ውሳኔዎች ላይ በድፍረትና በጥበብ ትወስናለች። ከጥገኝነት ነፃ መሆን፣ በኢኮኖሚም ሆነ በስሜት በሌሎች ላይ ከመጠን በላይ ጥገኛ ስለማትሆን የራሷን ህይወት በራሷ መንገድ ትመራዋለች። ከጭንቀት ነፃ መሆን፣ አላስፈላጊ የሆኑ ማህበራዊ ጫናዎችንና የሰዎችን ወሬ ቦታ ስለማትሰጥ የአእምሮ ሰላሟ ሁልጊዜም የተጠበቀ ነው። ይህ ደግሞ ረጅም ዕድሜና ጤናማ ህይወትን እንድትመራ ይረዳታል። የጭንቀትና የመደናገጥ ስሜቷ በጣም ይቀንሳል። ምክንያቱም ማንኛውንም ሁኔታ የመቆጣጠር ውስጣዊ አቅም አላት። በራስ የመመራት ስልጣን፣ የራሷን ውሳኔ በራሷ መወሰን በመቻሏ በህይወቷ ላይ ሙሉ ቁጥጥር እንዲኖራት ያደርጋል። በማንኛውም ሰው ተገፍታ የማትፈልገው ቦታ አትገኝም። የማትፈልገውንም ህይወት በፍጹም ልትኖር አትችልም። በራስ የመተማመን ብቃቷ በንግድና በስራ ውጤታማ እንድትሆንና የገንዘብ ነፃነት እንድታገኝ ይረዳታል። የሚስብ ስብዕና፣ ጠንካራና በራስ የምትተማመን ሴት በሰዎች ዘንድ ከፍተኛ ክብርና ተሰሚነት አላት። ይህ ተፈጥሯዊ ግርማ በንግድ ስራ፣ በጓደኝነትና በትዳር ውስጥ ተመራጭና ተከባሪ እንድትሆን ያደርጋታል። ሰዎች በሀሳቧ ስለሚተማመኑ በቤተሰብና በማህበረሰብ ውስጥ እንደ መሪና እንደ አማካሪ ትታያለች። ትውልድን መቅረጽ፣ እንዲህ አይነት ሴት ለልጆቿና ለሚከተሏት ሴቶች ታላቅ ተምሳሌት ናት። ችግርን በፈገግታና በጥንካሬ ማሳለፍ እንደሚቻል በተግባር ስለምታሳይ ጠንካራ ማህበረሰብ እንዲገነባ ትልቅ አስተዋጽኦን ታበረክታለች። ጠንካራ ልጆችና ተከታዮችን በማፍራት ረገድም የማይተካ ሚና ይኖራታል። በአጭሩ የማትበገር ሴት ማለት እንደ አልማዝ ናት። ጫና በበዛባት ቁጥር ይበልጥ እያበራች የምትሄድ የማይናወጥ ስብዕና ያላት፣ በህይወት ውስጥ ትልቅ ኪሳራ የሚሆን የግል ህመም ቢገጥማት መልሳ የማገገም ብቃቷ ከፍተኛ የሆነ፣ ፈጥናም መነሳት የምትችል ናት። ተሰሚነትና ተጽዕኖ ፈጣሪነት፣ በቤተሰብም ሆነ በስራ ቦታ ሰዎች የእሷን ሀሳብ ለመስማት ሁልጊዜም ይጓጉላታል። ምክንያቱም ንግግሯ በተግባርና በጥንካሬ የተደገፈ መሆኑን ያውቁታል። የእርካታ ህይወት አላት። በሌሎች ሰዎች ፍላጎት ሳይሆን በራሷ እሴት ትመራለች። ህይወቷ ትርጉም ያለውና እርካታ የተሞላበትም ይሆናል። ይህንን አይነት ማንነት ዛሬውኑ መለማመድ የሚቻልባቸውን ጥቂት ነጥቦች ብቻ እናንሳ። በአቋምሽ መጽናት፣ ትክክል እንዳልሆነ የምታውቂው ነገር አይሆንም በማለት ጀምሪ። ራስን ማብቃት፣ በየቀኑ ቢያንስ ለ30 ደቂቃ ስለ ስራሽ
ወይንም ስለ ማንነትሽ አንድ የሚጨምር ነገር አንብቢ ወይንም አዳምጪ። ዝምታን መልመድ። በሁሉም ነገር ላይ አስተያየት ከመስጠት ይልቅ ዝም ብሎ በመመልከት ሁኔታዎችን መረዳት ላይ አተኩሪ። በአጠቃላይ የማትበገር ሴት መሆን ማለት ችግር አይገጥማትም ማለት ሳይሆን የሚገጥማትን ችግር በብቃት የመወጣት ጥበብ ያላት ሴት ማለት ነው። አንቺም ይህችን ሴት ለመሆን ምን ያክል ፍላጎት አለሽ? ምን ያክልስ ጥረት ታደርጊያለሽ? ይህችን ሴት ለመሆን ቀጣይ ማድረግ ያለብሽን ነገሮች በቪዲዮ እንድሰራልሽ ከፈለግሽ ኮሜንት ሴክሽን ላይ አስቀምጭልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።